وبعدها التفتلت شوي የተፈጠረች ሸሙሳቡ ይባላል። ሁለተኛ ደግሞ ያጋሩ ቁጥብ ነው። አጋሩ ያጋሩ አልኩንጃ ሀራ እንትና የሬዲዋ ቁልቢ ገብርኤል ቁልቢ ገብርኤል የተባለበት አሁን ሰው የሚሰበሰበው ያ ወልዩ ያለበት ቀብር ላይ ነው። قل ربي أعلم بعدتهم قل ربي أعلم بعدتهم من انتنا تابوتوا بعدهم وإذا وسط تقرر قل ربي تبارك وسلم قل ربي أعلم بعدتهم بالقرآن شنو نبرة تتلو شو قرر ايش أقول بالغيب على في ايه يا قابو قطب دمو شو مسابقو የወሎ ቁጥር ደግሞ እንትና ማነው ሻሪ ሸሪፍ ሶስት ናቸው። ሶስቱም እጃቸውን ዘረጉና ጌታ ይነሳ የምትሉት እንዳይነሳብን ይሄ ሰው አሉና አመለከቱ። የስሩኝን የምንቀበሉ እዛ መርሳ ምን ነው ህዝቡን ማለቅን እያወቃችሁ ግዳት ትሰጣላችሁ። ኢትዮጵያን እንዲገዛ ብለናል በሚያመጣ ነው ሽፍታ ለማድን ነውና ሽፍታው ታድኖ ስላላበቃ የሰው ያህልብናል በቃና ዘው ማለት ያ ሰጣቸው ታለ ነው 10,000 ቁጥብ ነበረ አሟልተን በቀጠሮን ፈርድበታለን ብለን ነበረ። አሁን እናንተ ሽፍታው ታድኖ ስላላበቃ ያህልብን ስላላቸው እንግዲህ ያልመጡትን በጎረቤታቸው ነገሩ ቀጠሮ ለውጭ ያለው አለና ገታ ጎሪህ መስጊድ ውስጥ አደረገው። ጎሪሁ ስብሰባው ማለት ነው። ምን ይከታሉ እኮ አሁን አዲስ አበባ ሲመጣ የሚቀበለው ማንም ስም አረቡ ሀጂ አድሩስ አንድ ፊት እንትን ያው ሰው የተገደለበት እዚህ አብረን ማለት ቡራዩ መግቢያ አስኮናት መግቢያው ላይ ናት። ቢታ ሳዲጋለች ወጥቶ ናቸው። እሷን ለማዘየር ይዞ መጥቷል። ጠራሁትና መጣ። ሲመጣ ጅማ ላይ ሸሙሳ ብሩ የሚባል ሰው አሸግሮና ለቆልቤን እንኳን አይወጥም የኛን ለምንወታለው ግደለም አንኩና እባክህ አልኩት። እናንተ ይሄን ባሪያ ጉያችሁ ሸጉጣችሁ ሰውን አስመቃችሁ አይደለም ያለኝ እሱ አይደል ማስመቃትና ለመስመቃት ሳይሆን አሁን ነገር ላይ ነው የምነግርህና ያን ነገር ምን ይሻላል አፈ የቁልቢ ገብሬውን አላውቀውም። አጋር ላይ ያለውን ግን አውቀዋለሁ። ሸሙሳ ብሩ ይባላል። እኔን ያሳደገኝ ደሃ ነበርኩ። አላህ ጋር ተማጁ ያሳደገኝ አባቴ ነው። ወስዳቸዋለሁ። ሁለት መኪና ቀሰቀሰ ቦስባቡ መርሐባ እመጣለሁ። አዲስ አበባ ጠበቀኛ ክርስቲያን አዘየርና ተመለሰ። ሸሪፍ ነው፣ ባርኔጣ ነው የሚያደርገው። ክርስቲያን እንጂ እስላም አይመስልም። ሸሪፍ ነው፣ ጠይም ነው። ሀጂ አዘር በዛ ቤቱን ስልክ ሰጠኛው። በፊት የማይተነዋል አለ ቤቱን ተመንበታል። እዛ ሂዱ እነዚህ መገናኛ ማን ነው በይ አምቼ መስሪያ ቤት ባጠገብ ባሻጋሪና ላሻጋሪና አምቼ እዛ ወረን ገባ። ግን ያንን መኪና ያለካላከልኝ እኔ መኪና ያለኝ ዛን ቢያ ሲልክልኝ ያ ወሊ ተጠባቆና የመንግስቱ ኃይለማርያም ጠባቂ ነው። 5 ስልፋ ተገታተል መጣ ተቆመሻ እዛ አዲስ አበባ ስንገባ 5 ስልፋ እንትን አለብን የተሰበረው መኪናው ላይ አመጣ። እንታገኛም ደግሞ እየተታገል እያሰራን ብዬንቱ በአምስተኛው
ይበርድ መተሻል ይዛ እኔ ያመጣሁን ጎማ እየተነፈሰበት አሸገረ ያና ማዳን ጅማ ገባል ወጣም ጅማ ድር አየ ጅማውን ባላባት ማነው የሚባለው ፊት ሞት እንትን አባጅፋር ቀብሩን ማየው አልጋውንም በቅሎውን ፈረሱን የሚጫንበትን ቤተ መንግስቱ ገባን ሰበን አየን። አሁን በማቀል እዛ አደር ቀብሩን አሳዩኝ አልኩኝ። አሁን በፊት የተቀበረው እዚህ ነበር። የተስካመቱ እዚህ ይሰራል። ከዛ አንስታችሁ እዚህ ቀበሩኝ አሉ። ጎድጎድ ያለው ይሄ በፊት የቀበርንበት ነበር። አሁን እዚህ ቀበሩ። ፈርናሉ አሳዩ። እንዴት ነው አልኳቸው። መጀመሪያ እሳቸውን ሲቀበሩ ከላይ የተቀበረበትን ባየው እኔ የተወለድኩ ጊዜ ነው። እሱ ሲሞት እኔ ተወልጃለሁ። ረጉርበል ደግሞ ገታሸው ሲያልፉ አባ ጅፋር ተወልዷል። ረጉርበል እሱ የሞት ጊዜ ደግሞ እኔ ተወልጃለሁ። አየሁ ታሪኩ 1353 ሂጅራ ይላል። ያየውን ታዲያ ትታዋጧቸው እንዴት ነው አልኳቸው። ቀብራቸው ብዙ ተቀብረው ነበርና ትናዋጣቸው 7 ጅስማቸውም ከፈናቸው ምንም አልሆነ። ጥፍራቸው ይሄ ረዝሟል አድጓል። ፀጉራቸው ደግሞ ይሄ አድጎ ልባቸው ደርሷል። እንግዲህ ምንድን ነው ይሄ ዓላማ? አልሞተም ደሞ ይሰራል ማለት ነው። ቀብር ውስጥ ሆኖ ሪጃሉን ካሚል ተስራት ወገድ ይሞላ ከዛው ተዘንዝ ቀበርናቸው አሉ። ገና እሱም ይሄ ደግሞ የአባ ጅፋር የሚባለው አባቱ ስሙን አላስኩትም። በገታሸ ጊዜ ነው አባ ጅፋር አባቱ አየ 100 በቅሎ ቡና ጭኖ 10 ባሪያ 10 ባሪያ ወንድ 10 ባሪያ ሴት እዚያው ተጋብተው እንዲያገለግሉ በአህያ ፈጅ ላይ ላካቸው። ለገታሸ ጎርበን የጅማ ንጉሥ ነው አሏቸው። እነ ሰደደው ቡና 100 በቅሎ እዛው በቅሎቹም እዛው አገልግሉ፣ ቡናውንም አረፋችሁ እዛው ተጠቀሙ። 10 ባሪያ ሴት 10 ባሪያ ወንድ የሚያገለግል ልኮላችኋል አሉ። ተቀበሉ። እሺ ሄሎ እሺ መሳሪያውን ሁሉንም ቤተ መንግስቱ ገብቼ ትንሽ ፎቅ ናት ለታሪክ ተቀምጧል። በቃ እዛ አህመድ ሱ የሚባል አሁን ትናንትና እሱ ቀደም ሞቷል። እናንተ የነ ጀማል አህመድ ሱ የሚባል ነበር። እሱ ይገበታል። አውለታ የሞተችው እሷ ከደመች ባለገዘታ ናት። አላህ ይማረታል። አሁን ከዛ መጣ አላስጠራሁትም። ይህን ባሪያ እንደው ጎናችሁ አድርጋችሁ ህዝቡን ጨረሳችሁት ልቀቁ ብለን ነው የመጣሁት አለ። ያችን ሴት ማናት ስሟ? አቢ ስሙትን ትቀመረው ሁሉ አሉ። እኛ በመገደፍ የለንም አልኩት። የጅማው ቁጥር ሸሙሳ ብሩ የሚባል በገታ የወሎ አሊ ሻሃሊ ሸሪፍ ሁኔ ቆሌ ገብርኤል ደግሞ ተጠባባቂ ሶስቱ እጅ አውጥተው እንግዲህ አልተሰጣችሁት ቀጠሮ ለውጥ ያለ ሆኖ በገታ ቀጠለው። በኋላ አሁን ገታ እንሰበሰብ ነው እንዳለ ነው። ይሄማ ከሆነ የጅማው አጋሩ ነው። ጅማ ደግሞ
ባቡት ባተዋለች ሌላ ጎማ እየተነፈሰብን 5 ጊዜ ጎነ ኢሻ ሲሆን ገባ ይህማ ምን ጓራ ገለገለ አራጋ ዋተዛት እንመለስ ነው እንጂ አላገለንም በጨለማ ይገለለ ያው ወሊ ግን አውቋል ያ አደገ ነው ማንሱ ሀጃድሩስ አድሩስ አገበ ነው አድሩስ ተወሉ አንዶሊ በጀርባው 70,000 ረጉድ ነቴ ሰይፍ በወዲኛው በቀኙ 70,000 በግራው 70,000 ሰይፍ ተሸከመ ቁጡ አምጥቶ ሊያጣላይ ይዞ የመጣ ነው አሁን ይመጣል ደግሞ እዛ ሜንታለ ነው በሬም ሆነ በግም ሆነ ፍየልም ሆነ ቆርቆሮ እንደዚህ ሆኖ ሳት የምንነደድበት አጥር ግቢው አለ አንድ ዛፍ ስር እዛ ላይ ሳት ይነደዳል ያ እንትን ጭንቅላት አይበላም ይጤሳል እዛ ሳቱ ላይ ይጤሳል ተጋፍጦ ድረስ ይላል ማራ እንዴ ነው ሲመጣ አሁን ባለጌ ሆነ ልጅ ይዞት ይመጣ ምንጣፉን ይዝች ነው የሚያነጥፈው ምልክቱ የኸልዋ ይመጣል አስተናግዲ ማራ ምልክት ሰጠኔ ደግሞ እዛ ማረጉን መናገሩን አላውቅም ያዘዛች ምንጣፍ ላይ ይጀቁጣ ቁርሳ ቀረቡንም ቡና ቀረቡንም ጠጣን ሀጂ አድሩስ ሸቆቹ ጋር አነጋግረን እንግዲህ ይዟቸው ገማ እሱ በፊት ዘይዋቸው ተቀምጠዋል ሰዳድበውታል ምን ማለት ምኖችን ማራ ቀረባል አጣቸዋዊ ቀኝ እጄን አውጥቼ ጥምጣሜ ጥዬ ሄድኩኝ የኦሮሞ ቁጥብ ነው የኛ አማርኛ አይችልም በአነጋጋሪ ነው እሱ ያነጋግረን የአረቡ ያነጋግረናል ከየት ነው የመጣሁ በለው እኛ ተወሎ ክብረ ሀገር ገታት የሚባል ስልጣ ነው የመጣሁበት በላቸው ለምን መጣ መጀመሪያ ቅድሚያ ሰላም አለይኩም يا ولي الله علينا عليكم السلام من شكره متى علي من قال سؤال مريم من ميبان قلت هو مجمر يا اسكتان شنو حزبون بدي ما تبي ولا تكون فرفرهم قال الصوت اللي كان ابغى شنو يا سويه እንግዲህ ተለቁልን ብሎና የመጣው ካት አረሳበል አረ እኔ መንግስቱ ኃይለማርያም የሚባል ሰው አላውቅም አለ አሁን ሰዳቸውና የብልጠቱ መኝታ ማድረጋቸው አለ ዘጋኝ አላውቅም ማለት ነገ መቼም እናደርጋለን በላቸው አለ አስወዘወዘ ምጣፍ አደረገ አንደኛ ሻብ ሀጂ አብደላ ሐሰን ሁለተኛ መሐመድ ዘይኒ ያድሱ መድወን እሱ ተከትሎኛል መሐመድ ሸሪፍ ደግሞ ይሄ ማዲሁ ተከትሎኛል ወዲያ ገባን ጫት ቀረባ ሲጣም ሶላት ሰገድ ሲቃም አንተ አድሮስ አቤት ለበይክ አለና ቆም ይሄ ሰው እዚህ መቀመጥ የለበትም እሱ ተተቀመጠ ሀርዋያን ጥዬ እወጣለሁ ወይ እሱ ልቀቅ ወይ ልቀቅ እንጂ አይቀመጥም እሱን አስወጣልኛል ምሳ ተበልቷል 10 ወቅት እንጂ እየቃምን ነው ጊዜ ለእኔ ለመንገድ ፈራ ነገረኝ እነዚህ ታዲያ ሰው ተቤት ይወጣል ለምሳትሮቹ እኛ እንወጣለን ይወጣለሁ አለ የቦ ተከራዩ አንድ ፎቅ ቤት ተከራየልኝ ሀጂ አብደላ ሀጂ አንትና ይሄ ማን ነው ማመድ ሸሪፍ እናንተ ዱዓ እያደረጋችሁ ነው መሐመድ ዘይን ብቻ ይከተል ጫታን ጥሉኝ አድርስ ምናምን አቅርቡልኝ በእንትኑ ገርጓዝራለሁ እሳቸው አይነሱ ሾጌታቸው አልኩ ገርጎ ተደረገልኝ እዛ ገባን መሐመድ ዘይን እየኸደመን ሀጂ አድርስን ብቅ እያለ ያይናል ጫት ያለቅ ጊዜ ያመጣል ተንቅም አመሸን እሳቸውም እዛው አደሩ እኛም አመሸንና
እኩለ ሌሊት ሲሆን አብደን ይተኛል። መሐመድ ሸሪፍ ሊሰልለኝ መጣ። መሐመድ ሸሪፍ አልኩት ዛሬ መመራ ባየህ አልኩት። አቦ መራ ባየው ትልቅ ዛፍ ታይዋዲሉ የዋደለ ዛፍ ትልቅ መጋዝ አቅርበህ እየከረከርክ ሁለት እጁን ቆርጠህ አንዱ ሲቀርህ ገባህ ባንን ኩኛል ሰው አብቅቼዋለሁ። ይሄ ነው አበቃ። ደርግን ገባኝ ሀዲቆችን እንዲህ አድርጌ ነው ያስገባው። ዛ ተነሳ በመኪና ተሳፈ ደሴ እዚህ አዲስ አበባ በሁለት ወሩ ሞተ። ሀዲ እዛም ያለው ደግሞ ሻህ አህመድ ዳሪ ጭቃ በረት ህሊናዎት አልነበሩ ዘነቡ ስሙ ጉርባን ነበሩ። እሳቸው ሞተው ሲቀበሩ ሻሊ ሸሪክ ተተፋሉ። ይሄኛውን ጋብዘን ተጣልተን መተናል በሻሊ ያልኩት ህዝቡ ግጥም እንዳለው ስለዚህ ለመንግስቱ ኃይለማርያም እናንተ ደብቃችሁ እያያዛችሁ እናንተ ናቸው የደበቃችሁ። ምን ማለት ሆኖ የሆነ መልስ አባገትዬ ላይ መሆኒ የሚባል መንከባለል የሚባል ጋራ ላይ ተሰብስቦ አውሊያ የተባለ ሁላ ቀጠሮ አደረገ ወደ ገታ። እናንተ በተናገራችሁት ቅር ብሎናል። ምን ማለት ነው? ሰው ሲያልቅ ተወዳለሁ እንዲህ ያልኩ አይደለም እኮ አይደለም ሽፍታው ታዲኖ እኮ አላበቃም ብዬ ነው ላይ የሰማኋትን ይዘው ነገር ከዛሬ ጀምሮ እንግዲህ ልቀቁ ብዬዋል። እንግዲህ እንዳንጣላ አስረከቡን በታላችሁ እንግዳ ልቀናል። እኛ መቼም የባሰ ይመጣባቸዋል ብለን ነው እንጂ እንግዲህ የበረው ነገር ይመጣባቸዋል። ተሱ ከሚመጣው ሰው ይሄ ይሻላል ብለን ነው ታላችሁ የዛሬ ጀምሮ ለዚህ ቀናሉ። ያሞተው ሁለት በወር 15 ቀን ሞቱ። እነዛ ሞቱ መልካቸው ይመስላል አባታችን ሻሊ ሸሪፍ ልጆች እኔ ጋር ሄደው በነበር አባታችን በተጀዘው ሞቷል አልሞተም ነው። ልብሱም ቋቁር ጨርቅ ነው የሚለብሰው። ጠይባብ ነው ቶሎም ሁሉ ኦሮሞ ነው። ይሄ በአጣሪዎች የመገን ነው ዶላ ሙስባላ ትልቅ ሰው ነው ሰውዬው። ገና መንገድ አንብቦ መጣብኝ። በእንዲህ ያለ ሁኔታ ነው እኒህ ሰዎች ያስገባናቸው። ብዙ ልፋት አለ። እንዲሁ ዘርሶ ብሎን አልዘረጋም። ሞላው ሰዋብታችኋል ቶለባ ለሙ በአጎበሩ የተደረገበት አጎበሩ የለም። ምንጣፍ ተነጥፎ ግጥም ብሎ ጠረጴዛ ተደርጎለታል። እኒህ ቁጥቦቹ ጠረጴዛው ላይ ቁጭ ብለው ሻይ እንደሚጠጣ ሻይ ቤት እንትን ይላሉ። የቀረው አውሊያ የተባለው ላተሰበው ስቦ ቁጥቦም ጃሂሉም ይነሳልን የማይነሳልን የሚለው እዛ ሜዳ ላይ ቁጭ ብሏል። በኋላ ሲገባ ቁጥቡ ነገታብሌን መቃም ከሊፋውን ያለነው ልምጭ ሰጠኝ። አጋፋሪ እርጃለህን የዋሉ ሲበተን ድረስ ጠብቃልና በርቡላ ያቆመኝ ነው። የዛን ጊዜ አሁን 0501 ቁጥር ነኝ። የዛን ጊዜ 125 ቁጥር ነኝ። እድገት አግቼ ነው 0 ውስጥ አሁን 01 ውስጥ የገባው በተለከደት አለ። ከዛ ተቆጥሮ እኔ ግን 024 ወዲህ ቀደመ ነበር። የዛን ጊዜ በቁጥሩ አውቀዋለሁ። በጣም ቆንኩኝ ማራ ሲቆም ጠረጴዛ ላይ ሆነው ህዝቡን ይመለከታሉ። ወንዶቹ እነዛ መንከባለል መርሳ የተሰበሰቡ ናቸው የመጡት። በኋላ እንዲሁ ቁጭ እንዳለ ህዝቡ ወልጆቹ አለ። ወልጆቹ ወንበር ላይ ነው የተቀመጡት። ጠረጴዛ አላቸው። መሬት ላይ የተቀመጠው ቁጭ ትንሹም ትልቁም ሴቱም ወንዱም እንዲህ አለ። እንቅልፍ ይዞት እያለ አባቴ የተቀበሉበት ላይ እዛ እዚህ ደጃፉን ሲመለከት እኔ ባጠገብ ያሉ ደህና ናቸው። እዛ እንቅልፍ ያዛቸው ዲዋነ አውሊያ ተሰብስቦ ወይ ይፈረድባቸዋል ወይ ይፈረድላቸዋል። ተነሱ እንጂ ያልኳት
አሁን እንደገና ንቅት ደግሞ ወደ ዘመት አበሩ ሊሟላ ያሉት ይተኛሉ ህዝቡ ኢትዮጵያ ተንገላችቻለሁ በኋላ ድር የምታገራ ሴት ወዲያና ወዲህ ሲሮጥ ያለ ጊዜ 125 ቁጥር ና አቆመኝ ጌቶቹ አጎብርባቸው አሁን የተሰጠው የኢትዮጵያ ህዝብ መንግስቱ ኃይለማርያምን ይነሳ ብሎ ለዚህ ፍቃድ ነበር የመጣ ነው። መንከባሪል መርሳ አባገትዬ ላይ ይህን ያህል ሰው ተቀምጠን ቁጥሩ ጎሎብን በ3 ሰዎች ምክንያት ተበተነ። ቀጠሮ ዛሬ አድርገን ነበር። አሁን እንዳባታደሩ በጎኑ ሳይተኛ ቁጭ እንዳለ ኢትዮጵያ ህዝብ እንቅልፍ ስለወሰደው በነቃ ጊዜ ፍርድ እንሰጠዋለን በየሀገሩ ላይ ይግባ አሰናብተዋል። በቃ ሀያ እንደፈለግ ተፈቅዶላችኋል ሄዱ አልኳቸው። ሙልጭ ተሰበሰቡ። ተቋረጠ። እንግዲህ ዲዋኑ ተቋረጠ። ሰይድ ቃሲም የሚባል አረብ እኔ እንትኖቹ አብጆቹ የሚቀበሉበት አማኔር ባጠግም ቤት ነበረው። ጉድ ያለው እንደው ጠፋኝ። አሁን እንትናም አሜሪካን ሄዷል። ከዛም መጤ ይምጣ የሞትን መጥቷል ማለት ሰምቼ ነበር። አጤይኩም ሲል ጠይቃለኝ ነው ዛፈራን ናት ሚስቱ እሷ እንግዲህ ረመዳን ሻዕባን 15 ቀን መውሊድ አለ እሱ በየዓመቱ ይጠራኛል። ረመዳን ሊገባ 15 ቀን ሲቀርብ እዛ መውሊድ ተጠራና እነዚህ ደርጎ ሄደው እንትኖቹ እዛ ያደርጋሉ። ለእኛ መኝታ ቤት አልጋውን አንስቶ አድርጎልናል። እንቅማለን። ስንቅም እንዲሁ ገደም አልኩኝ። እዛ ላይ መካከላቸው ገደም እየበል አሁን ደገታ መጣ ይመስለኛል። ይመጣል እሱን አዘይረዋለሁ። ደርጉን በመነግር በዛ ሄዳቸዋለ አዘይረዋለሁ። ከዛ ሀይሩት ሄድ አንድ ወታደር የሚወዷቸው ወታደር ነው። አላወኩትም እኔ እዛ ዲንጓ ላይ ዲንጓ የሚያደርግበት ዲንጓ ስር እዛ ዲንጓ ላይ ቁጭ ብሏል። አሁን ቁጭ ብሎ ሲል እንደዚህ ሆነ ስንሄድ እንዲህ ሲል ቦርሳያም ይቹ ናት ተመሳሳይ ናችን። ይቻላል ዝም በኋላ ለውጥ አይነቱ ግን ይሄው ነው። እዚህ ውስጥ ነው ትዝህ ሜዳ ላይ እንደቆም ግልጥ ባደረገው የእሱ ፎቶግራፍ እኔ ቦርሳ ውስጥ ገብቷል። ገብቶ ቁሟል። እንዴ ለካ እንዳው እና ሀጂ አብዱ ሱላሚ እሱን ወደው አይደለም ይሄን ሰው ተሸክማችሁ የምትሉ እኔ ጉያ ውስጥ ሆነ ነው ህዝቡን የምታሸግረው አልኩትና ያንን አየሁት። ያው ልክ አልኩትና ልጥለው ይሄንን ምልክ አድርግና ታክሲ ትዝህ ተኮቲክስ ሙልቅ አድርግና እስክርቢቶና እንትን ወረቀት የተጻፈች ይሄ ትንሽ ወረቀት አለች ማስታወሻ እዛች ላይ መንግስቱ ኃይለማርያም ከኢትዮጵያ ተነስቶ ዘምባቢ እንዲሄድ ወስነንበታል። ከዛ ሀገር ይውጣ ብዬ ወስኜበታል አልኩና ፈረምኩና ሳበቃ ቅዲድ ያልኩና አንካ ይሄን ወረቀት ከኢትዮጵያ መውጫ አልኩት። መርሃባልና በቃ አትቀበል አንተ አትቀበል አለው እሱ። ያንኛው እሱ ዝም ብሎ ተቀበለኝና እንደያዘ እኔም እንደዚሁ ወደ ወጣሁ። ይሄን ቦርሳ ይዤ ብልንድ ብል በይሻላል አቦ እንዳለ ነገር አየሁኝ። አቦ ሲል እነዛ ሀጂ ዑመር ወልዩ
መስጊድ ሁጂ ቆመው የሚያዝዩ እሱ አቦ ሀጂ የሰውዬ ደግሞ እዚህ እንዲፈስ ብዬ ብለን ነበረ። ከኢትዮጵያ ወጣ አመለጠ። እንደው እንዲህ ባላረኩ ጥሩ ነበር። ያዘዘው ነገር ነው እንግዲህ ጉዳዩን ሰርዝ ድረስ ነው ስለ ኢትዮጵያ መሐመድ ሸሪፍም ጉድ ያለው ነገር አይቷል። መሐመድ ሸሪፍ ብቻ እኔ እዚህ መጥቼ አሁን አቤለን በምን አስቻለው አሁን ፈልቶ አሁን ነብዩ የነብዩ ሰውን ሰላሙን ክርስቲያኑ እንጃ የኢትዮጵያ ሰላም ይሁን። ባንዲራው የሚጠበቅ ምን አሻና አትስገድ አትቁም አትቃማራ ነኝ ምናጋር ቀበሌ አደደሁ አዲ አደደሁ መጅሊስ አደደሁ። ምን ነገር አለ? እኛ ኢትዮጵያ እንትናችን ይዘን አጃብ ከልጁ የሚሰማ ውድ ሰማይ ኮከብ እኒህ ደሞዝ ቢሮ ተሰጥቷቸው ህዝብ የሚያስተዳድሩ ናቸው። 430 ሺህ ቁጥር ኢትዮጵያ 14 ነው ክፍለ ሀገሩ። አሁን ኢሳያስና መለስ የተጣሉ ጊዜ 30 ሺህ ቁጥር ወደዛው ሀገሩ ቀረ። አሁንም አልተመለሰም። አሁን ግን በሙሉ ያለው ነው 400 ሺህ ነው። መንግስታዊ ድርጅት ደግሞ ሲጠየቅ የሚያስተካክሉትም የሚነቅሉትም የሚተክሉትም 25 ሺህ ወንድ ቁጥር 45 ሺህ ሴት ቁጥር 5 ሺህ መለካ ቁጥር ሰብሳቢ ዳኛው ታመለካ ውስጥ ነው። ምን ነው የምንሰራው? ግባ ያለ ሰዎች ነው። የተጠነከረ ከባድ ኢትዮጵያ ላይ የሚያሸግር ነገር ተመጣ ሲድረተ ሙንተሃ ጅብሪል ስርፋ هذا منتهى طريق النور تتزافر ያስር ሶፋው ተደርድሮ ይጠብቃል። እዛም ላይ ያለው ሶፋው ቁጭ ነው። ይሄ 125 ቁጥር በነበርኩ 125 ቁጥር ነበር የምቀመጠው። አሁን 01 ቁጥር ላይ ነው የምቀመጠው። መጀመሪያ እዛ ነው ወንበሩ ቁጥር አለው እኔ ላይ ነው 0203 ምን ቁጥር ላይ ነው የሚቀመጠው? አጣላም ታውቁታለሁ። ዝም ብሎ ሄዶ ቁጭ ነው። እዛ ተነኝ በኋላ ታችኋል። ያው ሲደረሳን እንታናቁ ሲባል ስለ ሴቶች ጉዳይ ተነሳ። እኛ ለውጥ ሴትን ወንድም የዋንድ ነው ሰው ነው። ሸሪዓው ኪታብ ቁርአን ሁለት እጅ ወንድ ይውረስ፣ ሴት አንድ እጅ ይውረስ መመሪያ ተባብለና ወጣት ተጎዳና ይተካከለልን ብለው አቀረቡ። እንግዲህ እሱ ዘበን ውትድርናም ቢሆን መሄድም ቢሆን ብዙዎቹ ስራ ሴቶቹ የማይዘምቱበት ወንድ ስለሆነ ሁለት እጅ ሴር ያለበት አላህ ስለዚህ ነበር ተባለ። ቀረባ አጀንዳው 45 ሺህ ሴት ዋርማ 5 ሺህ ቁጥር የወንድ ቁጥር ተቀምጧል። ዋናቸው ሰብሳቢ ዳኛቸው የሴትና የወንድ መብት እኩል ይሁን ወይንም አይሆንም የምትሉ ሰዎች አያጃችሁን ዘሩ። የወንድ ቁጥር ዘረጋ አይሆንም ብሎ የሴት ቁጥር ደግሞ ዘረጋ ይሁን ብሎ ተቆጠረ። 45 ሺህ ናቸው። እኒህ 25ቱን 45 ሴቶች
እንደመሰሱ በእንትና በቁጥሩ ልክ ነው እኩል ይሁን ብሎ ወሰነ። አዋረደው ጊዜ ሲሆን ለየመንግስታቶቹ ሲሰጥ አሁን ያንኑ የሴትና ወንድ መብት እኩል ነው ሲል ፖለቲካ ኃይለማርያም ወሰኑ። ታዲያ ነገርም እዚያ ወሰነውን አውቃለሁ ሆነ እዚያ አምጥቶ ለእሱ ማን ነገረው? እዛው ተሱ ወታደር ውስጥ ቁጭ ባንጃ ኸልዓ ያለበሰ ሰው ኑሮ ነው ውሳኔያችንን አምጥቶ የሰጠው። አሁንም ይኸው እንደዚህ ነው የሚሆነው። ሲያቡ ሰው መቼ ያገኘዋል እዛ አሁንም ዓለምን ዓርሽ ብሎ ማለት ነው። ያህል ነው በቀን ሺህ እንትን ነው የምለብሰው ልብስ እንደ ድንኳን ነው። መላይን ሺህ ነው እንትን ነው በቀን ሺህ ኸልዓ ይለብሳል። ለይለ ኸልዓ እንዲሁም በ12 ሲሆን ደግሞ ያወጣና ለይሉን ደግሞ ሺህ ነው 70 ሺህ ነበር ያልኩት ቆጠርኩት። አሁን ለታቅርቤ ሺህ ነው ያ የሚወጣውን ነገር ሪጃል ገይቦች ናቸው እንግዲህ ጨርቁን ተቆርጦ የሚከፋፈሉት ሰዎች ናቸው። ወልዮች ነው ኸልዓ አልገባችሁም? ሁሉ ጊዜ የሚሆኑ ሁሉ ጊዜ عرش تمثال وما خلق الله تعالى في البر والبحر. أمر الله راتي عندي شروح هنا يفترون أمر الله آلات مترون سيفترون أروح مثل كل كوني قديانهم هلوم صوم الدول በባህር ደግሞ 6,600 ታይዞ 1,000 ሩህ ነው የፈጠረው አላህ በተለያየ ሁኔታ። ጉርባን አሁን ጀበት መጀመሪያ አሁን ደግሞ عرش بلو مالك تمثال ما خلق الله تعالى في البر والبحر إنه ولدها تولد سوية ومن ينوابنه إنه ما بيجوز عرش لا تكمل لا عرش مخلوق خارق عن عرشن تفتر الله ويتكمل نبه تنزه رب العالمين بلا نظام من الفوق واليمين والتحت والوراء ومعرفة الرحمن بذلك الجرات المن سبحان الله يبان بذل تباكر نهاية من بلده يهمين يتارقوا لاحتيها كل تجلال عجب بجوب የሚገር ማችሁ ቢሆን ያ ፎቶግራፍ እኔን የሚመስል ሁላችሁንም የእያንዳንዳችሁ ፎቶግራፍ ዱንያ ላይ አርሽ ላይ ያለ ፎቶግራፋችን ይሄ ጨርቅ እንደመለኪያ እንዳለው እንደ ፈረጆችን የሚሰሩ ይሄ ባንድ መልክ ነው። ያ ግን አላህ በፈጠረው ሰው መልክ የምን መልክ ይችላል? የዚህ መልክ ነው። ገባችሁ? ዱንያ ላይ ያለ ሰው እዚያ ነው አርሽ ላይ ፎቶ አቁማ ለራሱ መለኮቹ ይጠባበቃሉ። እዚያ ፎቶ አንገት ላይ ለውሃ ሙዓለቅ ካርድ عجب አለ የተንጠለጠለች ቁጥር አለች። ለውሃ ሙዓለቅ ይባላል። አሁን ይኖራል ያ ሰውዬ እዚህ ሊሞት 40 ቀን ሲቀረው ያንን ለውሃ ሙዓለቅ ገባችኋል? ربنا ندم
አንገቱ ላይ ያንጠለጥሉበታል። ያቺ ሐማዓለብ ተወርዳለች ተሱ ላይ ከዛ በወረደች ልክ በ40 ቀኑ ሰውየው ይሞታል። ደግሞ ሰውየው አንወጀልና እናደርጋለን ጀነቱን በአንድ መራቃቸው ለማጥፋት የሚችሉ ሰው ነበሩ። ጀነቱ አይደለም ጀሃነሙ የሸገራቸው አይደለም። አላህ يلعنهم الله ويلعنهم اللاعنون رقاموቹም ይረግሙታል። አላህ የሚረግመው لعنه الله በአላህ በቁድራቱ እንዳይረገሙ መለኮቹ እንዳይረግማቸው። እንግዲህ እዚህ ሰውየው ሲዘክር ዱዓ ሲያደርግ ፎቶግራፍ እንትን ላይ መስተዋት ባጠገብ ላይ ዙሪያውን እንደሚቀባ ወርቅ የሚመስል ነገር እንደዛ ሄዶት ያበቃ ያዚህ ዱዓ የሚያደርገው ፎቶግራፍ ላይ ይለብሳል። ሪቧን الله عليك رضوان الله عليك ዱዓ ያደርጉለታል። رضوان الله عليكم ምን ሆነ እንታየ የተደረገው የአላህ ውዴታ ይኖርባቸዋል ብሎ መለኮቱ ይመርቁታል። እዚህ ያለው ሰውዬ ወንጀል እዚያ ያሰራው እንደሆነ እንደ ጉማጤ ሲያለ ሄድና ሲያበቃ ፎቶግራፍ ያለብሰዋል። لعنة عليك لعنة عليك يلعنهم الله ويلعنهم اللاعنون الله من المواد نقاموش من المتال بملكانا بالله እንዳይረገም እየፈለጉ ነው እንጂ ወንጀሉ እዛ ላይ ዓለም العرش ላይ تمثال ما خلق الله تعالى في البر والبحر بجم وهذا لا تنطلطل ሴትን ወንድ ይሄን ያህል ልጅ ወልዳል። ፎቶግራፋቸው አለ እዛ ፎቶግራፍ ሰውየው ፎቶግራፍ ላይ መጀመሪያ ይሄን ወልዳል። መጀመሪያ ይሄን ያለው ልጅ ወልዳል። ይሄን ያለው ልጅ ይቻሉ ምንበት እዛ ሄደው አይተው ነው የሚናገሩት። ይሄን አሁን ይፈጠራል ገባን 10 ማህም ልጅ ወልድ እንደሆነ እዛ ይንጠለጠላል። እዛ ተጠረጠረ ዱንያ ላይ ወረዱ። ኢና ሊላሂ ወኢና ኢለይሂ እንደ ሀለ ልጅ ነው ወላ عرش خلق الله العظيم الله ተፈጠረ ሁላ ነገር عرش ነው የሚለው ሰማይ መሬቱን ሰማይና ዘመሬላ በተረው ካለበት ይፈራል الله المدار عنده وديك يقرب انه مالك مريتهم سبات مريت سبتبا على الكرسي لا بتدروا كحالك في الفراد رقود المدار عنده وديك يقرب انه مالك رقود سبات مريت كرسي سبسبا على العرش لا بتدروا كحالك في الفراد المدار عنده قدام وديك يقرب انه مالك عرشهم كرسيهم لو حق على جبروا تلاوتهم سبسبا አንድ አውሊያ ሪጃሉን ካሚል ሆነ እንደነሰ ይችላል እሳቸው ቅርብ ላይ ቢጥሩ ሜዳ ላይ እንዲወደቅ ይቀርበል ነው የሚያደርጋል። ሱብሃን አውሊያ በሮ ተመነሻ መድረሻው የነብይ መንቀሳቀሻው ነብይ በሮ ተመነሻ መድረሻው የሙርሰል መንቀሳቀሻው ሙርሰል በሮ ተመነሻ መድረሻው የመለክ መንቀሳቀሻው የተራው መለክ ሰማ መሬቱን ሰማውንም አርሽን ኩርሲን ለሐቀረም ምን ጀበል ተራውተንም አጀብ ተራውን መለክ አንድ ላይ አርገህ ሬጃሉን ካሚል የሆኑ ሰዎች ላይ ታረገው ካለከት ቢልፈራ ነው ወልይ በሮ ተመነሻ መድረሻው የነብይ መንቀሳቀሻው ነው። ነብይ በሮ ተመነሻ መድረሻው የሙርሰል መንቀሳቀሻው ነው። ነብይ ደግሞ የሙርሰል በሮ ተመነሻ መድረሻው የነብዩ መሐመድ መድረሻው የጅብሪል መንቀሳቀሻ ነው። ጅብሪል በሮ ተመነሻ መድረሻው የነብዩ መሐመድ መድረሻ ነው።
الله الله ምናቀህ አረጉር ነው እንደው ቅርባት ገሞ አጎት አጀብ ዋህብይና ሱፊያን አዳምራለሁ ማለት ምን ማለት ነው? በርሲሴን አቢዳ በአንባንድ ሴት ተታሎ 200 ዓመት የተገዛው ጀሃነም እኮ የዶረ ጌታ ነው። እንደ አስቡት የሾመር የሚባለው እንዴት አድርጎ ይጀምራል? አይጀምርም፣ አይሆንም። እዝታችን ይለያያል። ብቻ አያውቁት መንገዱ ይናገር ሰጠና ተማሪቆች ጨርሼ ሲገቡ አናሳሪ ሆነው የገቡ ናቸው። አቅባ ጠገው ነው ቤቶ ወግሮ ሀጂ አብደላ ብሎ ቤቶቹ ጋር ነው የመጡት። አንድ ቀን እረፍት ያገኙና ብቻቸው ሙሉ ሲቀመጡ ጨርሰው ይሄ ሪጃሉን ካሚል ሰውየው ሪጃሉን ካሚል ሆነ። የመጨረሻ ዲግሪ የኢትዮጵያ ተማሪው የውጭ ዲግሪ ይዟል ተብሎ እንደሚባል መጨረሻ ጣላው ደርሷል እንደሚባለው ምን የደረሰ ነው አልወጥ ሸጫልን ሀጂ አብደላ ብሎ ሰው ጋር ከማና إن لله 18,000 علامات الدنيا ولا إن لله 18,000 علامات الله يفتر وصلت من شيء علامات الدنيا والآخرة ومعها 7 سماوات والأرضون ما فيها العرش المستوى الكرسي ومحتواه اللوح والقلم ومعها هم 1000 علامات يقول تسبسبوا عندي شعلم والباقي يتبع عالم دمو بقرآن ويخلقون ما لا تعلمون أنت ما تاقط عالم سوق العالم أهلا يالو 17,000 علامات 17,000 نعم يا سوم ياكو بتمتم وانا بولي جنة بأذكار ميجر سبت عندي شعلم ويخلقون ما لا تعلمون انت ما تاخذ تعلم يفتر كتاب بلو بالقران او وجه الله 17,000 عام ثم ياكو بتم زنبان تمتم وانا بولي جنة مياكو عندي سرا هيا 17 مياكو 17 የሚያውቀው 1,000 ዓለም ነው። 17 الدنيا والآخرة مع 7 سماوات والأرض ومعها إن لله 18,000 علامات 18,000 يفترون الدنيا والآخرة مع 7 سماوات والأرض وما فيها العرش المستوى الكرسي وما احتوى اللوح والقلم وما أوحاه هم 1000 علامات عندي علامات وبقى والباقي 17,000 علامات وجملة العلامات العالم يصير والله يفتره 18,000 علامات 18,000 علم يفتره دمر أرقد عجب 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 يعني أنا برو مالو سيدي أحمد أوتادو سيدي أحمد البريو أحمد الرفاعي أحمد الرفاعي أوتادو بكتابه سناو بكتاباته إن لله 18,000 علامات الدنيا والآخرة معها 7 سماوات والأرض وما فيها العرش مستوى الكرسي ومحتوى اللوح والقلم وما أوحى هم 1000 علامات والباقي 17,000 علامات 17,000 علامات.
وجملة العالم 18,000 علامات هي 18,000 علامات وجملة العالم 18,000 علامات يقولوا لا 18,000 علم عند رجال كامل هنا سولاي بتدرم كحلقة في الفراش قربان ولا لا نوديك يقلب النوم يعني قربان جاب ما كان سقطها عجب 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 يذهب سيد أحمد الرفاعي مكالا بتقمتو بوتاجو بتقمتو بغوصوا هاي لايتو بسوزو بغوصو درجاتو ينتنا قرزين እኛም ባሳየን እንደሆነ ሪጃሉ ካሚል ተሆነ በአንድ ጣት ይቆጣጠራታል። እንዲህ ነው። هيا ነው ምን ነው ጉርባን አየ ከሰማያለም ረጉድ ነው አለ ቴሌግራሙ ተቀምጠው ተቀበለው እንግዲህ አላምጡ የሚጥሉ ሰዎች ያለቁ ጊዜ እንግዲህ እንደው ቴሌግራሙን ተቀርበ እየጠፋሽ ነው ጌታ እናንተን አገኘው ምን ነው ምን ያስምን ምን ረባን ማለው على رجل قدم واحد 18,000 عالم عندي ميزان جلو ላይ ልጃሉን ካሚል የሆነውን ድርግት አሻለውን አንድ ሚዛን ጀሎ አድርገን ቤዲን ቁጥራ በመዘው ቤዲን አውሊያ ቤዲን አንቢያ ቤዲን ሙሳ ቤዲን አምላክ በተፈጣሪ በፍጡር ሰዎች ሳይሉ በአላህ በቁጥራ እጁ ብድግ አድርጎ በዙ على رجل قدم واحد يا أولياء 18,000 عالم በአንድ እግሩ ክብደት ያስተካክሉ ይመዝነዋል። ግማሹ ትርፍ ነው። እንደዚህ ብሎ አለ ሰይድ አሕመድ ሪፋዒ እኛም ባሳየን ሪጃሉን ካሚል ተሆነ ዓለምን በአንድ ጣቱ ይቆጣጠራታል ብለን ነው ግምት የምንሰጠው ሲሉ ኡስታዙን አጫሪውን የዚህ ቡራሪ ተናግሯል። ይሄን ነው አቋርጬው አጀብ ያ ጉድ ነው ለገነጣ ለገን ስጦታ ጌታዬ አጀብ ሙስሊም የሚገኙ ሰዎች አሉ። نحن الملوك عند الله أجمعنا لهم الله زين من بيستكون يعني ناو إذا باشوا عند أولاد من يتعرف شوجا እንግዲህ አሁን ደግሞ ያወሶች ሲናገሩ فعلماء للأولياء مقامات وأحوال ومنازلات ومحاضرات ومؤانسات ومواجهات ومشاهدات وأذواق ورقائق والمقامات تصرف بحسب الواردات فمنهم نقباء ونجباء وبدلاء وأبدال وأخيار وأوتاد وإمامان والغوص ولكل مقام قطب تدروا بأمرهم بل لهم قطب الأحوال وقطب المناظرة وقطب المحاضرة وقطب المؤانسة وقطب المواجهة وقطب المشاهدة وقطب الحلم وقطب الذوق وقطب الشم وقطب الرقائق والغوص والقطب الأعلى
والخمس أفضل الخلق في كل زمان وقلبه طباع في حضرة الله وجسد حيث شاء الله نزيل الخبث في توجيه القلب في توجيه القلب تعلم من الأولياء مقامات وأحوالا ومنازلات ومحاضرات ومؤانسات ومجاهدات ومشاهدات وأذواق ولقائك والكم والمقامات تختلف بحسب الواردات من القضاء ونجبا وبدلا وأبدال وأحيان وأوثان وإمامان والغوث ولكل مقام قطب تدروا بأمرهم بل لهم قطب الأحوال وقطب المنازلة وقطب المحاضرة وقطب المؤانسة وقطب ما جاء وقطب العلم وقطب الشام وقطب الرقائق والغوث والقطب الأعلى والغوث أفضل الخلق في كل زمن وقلبه طواف في حضرة الله والجسد حيث شاء الله نزل الخبث في زوج القلب إليه لطلب المدد منه طوعا وكرها والله على كل شيء قدير ولكن وصندوق الأسرار وقنطرة الأحكام وجلور الشغل ليس له من جهة ذلك شيء من ذلك من جهة نفسه هجا الله آمين 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 معلم أن للأولياء وأحوال ومناظرات ومناثرة ومؤانسات ومواجهات ومشاهدات وأذواق ولقائك والمقامات تختلف بحسب الواردات فاملون جوام ونقبام وبدلا وأبدال وأخيار وأوتاد وإمامان والغوث ولكل مقام تدور بأمرهم بل هم قطب الأحوال وقطب محاضرة وقطب مؤانسة وقطب مواجهة وقطب مشاهدة وقطب العلم وقطب الذوق وقطب الشم وقطب الرقائق والغوث والقطب الأعلى والغوث أفضل الخلق في كل زمن وقلبه طباع في حضرة الله وجسد حيث شاء الله نزيل الخبث في زوج القلب إليه الطلب المدد منه طوعا وكرها والله على كل شيء قدير على كل شيء قدير ولكن وصدق الأسرار وقنطرة الأحكام وجلب الشؤون ليس له من جهة شيء من ذلك لا ولكن يرى ما رأى الناظرون وقال سيدي عبد العزيز الباقي رضي الله عنه عن نفسه إني على السماوات السبعة على الأرضين السبعة والعرش داخلة في وسط ذاتي ملك سمعون عرش كرسي له كلام وهو يوسط على عرش في وسط ذاتي يا رب البيت وقال سيدي عبد العزيز الباقي رضي الله عنه عن نفسه إني على السماوات السبعة والأرضين السبعة والعرش داخلة في وسط ذاتي وكذا ما فوق الحجبين من 70 حجابا وفي كل حجاب 70,000 عام وبين كل حجاب 70,000 عام وكل ذلك معمور بالملائكة الكرام وكذا ما فوق الحجب 70 من عالم الركاع فكل هؤلاء المخلوقات لا يقع في فكرهم فضلا عن جوارحهم إلا بإذنه رحمه الله عبد العزيز الدباغ سبعة مريت عرش كرسي لوح قلم جبل تلاوة 7 شهور حجاب فوق 7 سماوات 7 شهور قلوة زان بقلوة فرط 5 مطابة جاسدان بقل مهد تقلوة قلوة مرر عرقو 5 مطابة جاسدان 7 يعني داخلة في وسط ذاتي وكذا ما فوق الحجب 70 من عالم الركاع فكل هؤلاء مع المخلوقات ملك بسماء بيتالو بمرت مالو تنقساقاش لا يقعوا في فكرهم بقى بلان بنجل مورك بجلم فضلا عن جوارحهم الله بإذن الرجل رحمه الله أني أسترى لكم يوينجي الله وهذا الشيء يتشالوا بروبين ما قاعد سلفاني هذا كم طالب بفرق في دين الموري أنا فكرت إن هذا هو
ቤተ ክህነት የሚጸልየውም ክርስቲያን ቤተ መስጊድ የሚጠይለው ላያቅዑ ፊልፊል በቀቡላ አንድ ላይ ሊወድቅ አይችልም። ኢላ ቢኢዝኒ ረጁልን በዛ በቁሱ መቃብ ይስሙ ይጠቀሙ ይብሉ ይጠጡ ብሎ በመፍቀዱ ቢሆን እንጂ አለ አብደልዓዚዝ ደባቅ ወየጅቡ ለአደቡ አሉ ጌታቸው አደብ ማድረግ አለባቸው። የዓረቡ አብደልዓዚዝ ደባቅ ይህን ሲናገር እኔ የይፋት ተወላጅ እንኳ ቢሆን ብትነቁኝ ويجب العلم عن صار مظاهر الشر الحكي أما ترى حتى من كيف جعل العجب مع الحجر الأسود بالتقدير والزيارة وكون موجودها في منه مع كونه حاجرا فكيف بمن صار قلبه محض أنوار الله وخلفه ومقدم علومه وسنف أسراره وخليفة عبد وارث نبيه بيت الله نبي الله إبراهيم كابو ملو تجبلوا أباكو بشراي ሀጀርን ማርፎልን አውርዶ የጧፍ መጀመሪያ መነሻ ይሁን። 7 ጊዜ ይዘርጧፍ ሳሙት ዘይሩት የጧፍ መንቀሳቀሻ ያላቸው መጀመሪያ አድርገዋለሁ። ሰይድ ሳሙት ዘይሩት አላለም። ያ ድንጋት ተጀበሩ አባቁ ቤት ላይ አንጥቶ ሀጀር አስወድን ተጀነት ድንጋዩን አንጥቶ ጀበለው ቁባ ስላደረገ በይቱላህ ሰጥቶት ያበቃ እዛ ላይ አድርገው ይሳሙት ይዘይሩት የሰባቱ ጧፍ መነሻ መድረሻ አድርጌዋለሁ ብሎ አልሾመውም እንዴ? በድንጋይ ብትመታው ተዛ ነቅለህ በድንጎራ ብጥለው ለምን ጣልከ ብሎ የማያወቅ ሰውን ሩህ የሌለውን ይህን ያህል ኃይል ሲሰጠው ፈከይፈ ቢመን ሷረ ቀልቡሁ መሐጧ አንዋሪላህ ኑራቸው የአላህ ሀድራ መንቀሳቀሻ መግቢያ መውጫ የምትበሉትም የምትጠጡትም እሳቸው ታላሉ የማይወርዱትን ቀውሶቹን እንደምን አድርጋችሁ ትልቃላችሁ? ومعظم علوم يوصلك أسراري وخليفة عبدي هذا كل سو ناس كل عالمنا አይደለም ወሶቹ ማረጋቸው ተብቃቸው ዓለም ቢመዘልባቸው ባንድ ጣት የሚመዝኑ ሰዎች ናቸውና ሰውና ሰው እኩል ነው እያለ አታላቅ ኢትዮጵያ ተወላጅ ሆኜ እንኳን ባታምን ወሶ ግባቅ እንደዚህ ስማው ያሉ ታሻውን لأن العلوم المكتسبة بالتفكر والتدبر ليست من علوم الوراثة بل من علوم الدراسة يكون أنت بخاري مسلم كرجالو يالكو سولي يمزناتو تلالكو سوم متوالدوت አይደለም ባስተማሪ ጥናት የተገኘ ዕልም ነው እንጂ ተገይብኮ የተዘገነ አይደለም። መንግስት ተቆጥቶ የእስላሙንም የክርስቲያኑን መጽሐፍ ሊጋርጎ ባህሩ ቢኖረው መንቀሳቀሻ ያለላችሁ ሰዎች አቋማችሁን አስተካክሉ። ሰው አይደላችሁም እኮ ዛሬ ነው ግታቸው የምናገሩ አቅምህን ወቅ ነው። عجيب 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 الله الله طلبان الله هو الله هو الله عبيد 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 عبيد